የሚሰጡኝ ነገር ሰላማቸው ይሁን ከመብዛቱ በቃ አለቀና በጣም ተሳቃፊ አብረን ካላደርን ብሎ እንደዚህ እየተጓተተ ነበር። ገብርኤል እንደዚህ እየተጓተተ የነበረው ልጅ አገኘሁት አለኝ። እኔም በዚህ ጉዳይ ላይ ይሄን ያህል አልጠብቅም። ምክንያቱም ለቲክቶከር ያላቸው ነገር ያስጠላል። ያው ዲስሪስፔክት የሆነ አስተያየታቸው ምናምን ነው የሚሉክ። እኔ ሰፖርት ማድረግ ፈልጋለሁ። ሰላም የተወደዳችሁ የኢፋ ሪያክት የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባባበዱ ቪዲዮዎች ከች ብለናል። እናንተን ዘና ፈታ ያደርጋሉ፣ እንዲሁም ትንግርትን ይጭራሉ፣ የእናንተንም ሀሳብ አስተያየት ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር ነው። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ገንዘቡን እንደምትሰጧቸው ካወቁ መግደሉን ምን አመጣው? ገንዘቡን ታዲያ ይዘሽ የምትሰጫቸው ከሆነ ነፍስ ማጥፋቱን ምን አመጣው ብዬ ብዙ ግልጽ ያልሆነልኝ በጣም ብዙ ጥያቄ አለኝ። እኔም በዚህ ጉዳይ ላይ ይሄን ያህል አልጠብቅም። ምክንያቱም 9 ቀን የፈለግናት ከተገተች በኋላ 9 ቀን ሙሉ ስንፈልጋት 9 ቀን ሙሉ ነው እንግዲህ ያገታት። ስልኮቻ ስለሆነ ኮሚኒኬት የምንደራረገው የነበረው እና የመጨረሻ ቀን አካባቢ ላይ ሊያዙ ሲሉ ሰዎቹ አካባቢ ማንነታቸውን ስናውቀው ማንነታቸው ላይ ስደርስበት ታውቃለህ፣ በቃ ደስ አለን። ቤት ውስጥ በቃ አትሊስት ብር ይሆን የፈለጉት እንጂ አይጎዷትም። በጣም ደስ አለን። በቃ አትሊስት አይነኳትም፣ ምንም አያደርጓትም፣ እንዲሁ እናገኛታለን፣ ምንም አትሆንብንም ብለን ነበረና ብዙ ጥያቄ አለኝ። ግራ ነው የሚያጋባው በጣም። በሰሞኑን ታዋቂዋ ቲክቶከር ጽጌ ሮያል ወቸው ጉድ ፖድካስት ላይ ተጋብዛ የተናገረችው ንግግር በጣም ብዙዎችን በዚህን ሰዓት መነጋገሪያ ሆኗል። ብዙዎች የተቀባበሉት ነውና ምንድነው ጉዳዩ? ምንድነው ያጋጠማት? እስቲ አይተነው እንመለስና የራሳችንን ሀሳብ አስተያየት እንሰጣለን። የጓደኛዬ ክሊፕ ላይ አገኘሁት አንዱን ማለት ነው። አጋጣሚ በቃ እንትናን እኮ አርቲስት ያረኳትን እኔ ነኝ ምናምን አብረን ካላደርን ብሎ እንደዚህ እየተጓተተ ነበር። ገብርኤል እንደዚህ እየተጓተተ የነበረው ልጅ አገኘሁት ቀን ወልዶ ምናምን ነው ያልኩኝ። እግዚአብሔር አልፈልግም ማርያም ታፔ ውስጥ ተቀምጣ ትንሽ ዞር ያለ ነገር ነውና እያወራሁት ነው። ከዛ ደግሞ ካስተስፔጅ ነው ዝንጥብሽ እንደዚህ አጭር ነገር አድርጌ ምናምን አይደለም። በቃ አሪፍ ሆነሽ መሄድ አለብሽ ግዴታ። ሂል ጫማ አልወድም በህይወቴ። ኮንፈርቴን የሚነሳኝ ነገር ቢኖር ሂል ጫማ ነው። ሂል ጫማ አድርጌ ድንዝጥሪ ቶፔ ምናምን ብሄድ ካወራም በኋላ እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትናን እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረጥሽ በግልጽ እንደዚህ ነው እንደሚጠይቁት። ጌታ ምን ማለት ነው? አማረ ፔንሲዮን አለ ምናምን ብሎ ነው በግልጽ ወለም ዘለብ ይለው። አንተ ማነህ? ለበቃ ግባ አይነት ነገር ነው ይሄ። እውነት እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ። የሚገርም እኮ ነው። በቃ አንተን ጀንጀና ምናምን አስበው ይደክማቸዋል ነው ማለት። በቃ እዚህ ግባ ማትለው ሰው ብብቱ የጨሰ ሰው ምናምን ነው ላ ነው የሚያሰማራ ጌታ ሰላም ስለው ራሱ ገባልኝና አሁን ይሄ እንዴት ነው የራሱን ህይወት ሳይቀይር የኔን ህይወት እንዴት ሊቀይር ይችላል ብለሽ ከምታስቢው ሰው አንዱ ጎትቴ በቃ እንደዚህ ነው ማለት ነው። ከዛ አገኘሁት። እዛ በቃ በደንብ አድርጌ ውሻ ያደረኩት በደንብ ያዘዝኩት ታዟል ምናምን። ከዛም በኋላ ግን ደርሶ ያውቅ ምን ያጠገብ ክለብሳ ነው ደርሶ እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብሬዥ መሰልኩት እና ጽጌ እንደዚህ ይደረግ ነበር ከዚህ ውሻ ያደረኩት ማለት በምንም ላገኘው አልችልም። በቃ ኦልሬዲ አልፎታል ያ ታይም። ልክ ሳገኘው ልመታው አልቻልኩም። ባገኘሁት አጋጣሚ ግን ርካሽነቱን ማሳየት ፈለግኩ። ታገኛለሽ ከዛ በኋላ በፍጹም
አንድ ቀን አግኝተሽው በተለያየ አጋጣሚ አግኝተሽው ታውቂያለሽ ወይ? በስራ የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት። ግን ማድረግ የነበረብሽ አንቺ የተሻለ ሰው ሆነሽ መግዛት እሷ ግን በመልካም እዚህ አይነት ጉዳዮች መስማት የተለመደ ነው እኛ ሀገር ላይ በተለይ ኪነ ጥበብ ዘርፉ ላይ ሁሉም አይደሉም። አንዳንዱ በተለይ ሴት እህቶቻችን ላይ እንዲሁም በፊልሙ በሙዚቃውም ወደ ሚዲያው መምጣት ሲፈልጉ የግድ እነሱ የጠየቋቸውን ነገር ማድረግ መቻል አለባቸው። አለበለዚያ እነሱን ለማገዝ ወይም እነሱን ለመርዳት ፈቃደኛ አይሆኑ። ያለ ምንድን ነው የሚሆነው? ከዚህ ጋር ተያይዞ አርቲስቶች እኛን አይወዱንም፣ ቲክቶከሮችን ይጠላሉ። ያለ ምንድን ነው? ምክንያቱ ምን ይመስላችኋል? እስቲ ቪዲዮን እያና እንመለስ። ለቲክቶከር ያላቸው ነገር ያስጠላል። እንዴት ያው ዲስሪስፔክት የሆነ አስተያየታቸው ምናምን ነው የሚሉክ። እኔ ሰፖርት ማድረግ ፈልጋለሁ ማለት ክፈሉኝ አይደለም፣ ቲያትሩ መታየት አለበት፣ እዚህ ቲያትሩን ፕሮሞት ማድረግ ፈልጋለሁ ምናምን አይነት ነገር ስላቸው አልኳቸውም። ለማለት ሲሄድ ገና ያው ፊት አሳይሽ ወይ በጣም ነው የሚደብሩት። በጣም ነው የሚደብሩት። አርቲስቶችም ወይም ቲያትር ላይ ያሉ ሰዎች ወይ አርት ላይ ያሉ ሰዎች ቲክቶከሮች ጋር ችግር አለባቸው። ችግር አለ የተወሰነ የናጦ ሁሉም ግን አለባቸው። አይ ወልሶ አንደርስታንዲንግ አብረን ብንሰራ እኮ የተሻለ ለውጥ እናመጣለን። እነ ማለት ውጭ ሀገር ላይ እኮ ከቲክቶከሮች ጋር ኮላብ እያደረጉ እኮ ተአምር እኮ እየሰሩ ያሉት ምንድነው ችግሩ? አበሻ ስለሆነ ማሂ ደርሶብሻል። ቴንክ ዩ። እኔ በጣም ተደጋጋሚ ጊዜ ደርሶብናል። ሜቢ ነገር ምንድነው አሁን በቃ አንደርስታንድ ከነሱ አንፃር እኮ 30 አመት ምናምን ሰርቼ የሆነ 2 አመት ሰርቶ በጣም የታወቀ ሰውዬ ከኔ ሲበልጠኝ ላይፍ ስታንዳርድ እና ሲበልጠኝ ሳይ ሊያናደኝ ይችላል። ቆይ ያናድሻል? ኖ ሊያናድሽ እንደዛ የዘመን መምጣቱ ነው እንጂ ደስ ሊልሽ የሚለው ሰው አለ እንዴ? አት ዘ ሴም ታይም ግን አብረን ብንሰራ ሞር በጣም ጸዴ የሚሆኑ ነገሮች የእነሱ ችግሩ ምንድን ነው? የተወሰነ ላይክ እነሱ ሁልጊዜ የሚጠቀሙት የነበረው ኦፖርቹኒቲ ለብዙ ሰው ኦፕን ሆነ የሚለው ትንሽ የነበረው በ50 ሰዎች ማኒፕሌት እየተደረገ የነበረው ኢንዱስትሪ የሆኑ ሰዎች መጡበት ግር ብለው እና ህፃናቶች ናቸው ወይ ምናምን የሚሉ ፍሌክስ ምንም አይነት ቢዝነስ ላይ ወር ምንም አይነት ስራ ላይ የሚያጋጥሙ ነገሮች ናቸው። ግን አሁን እንደዚህ አይነት ነገር ሳይማል ነው እኔ የተወሰነ ልረዳቸው እሞክራለሁ። እነዚህ ልክ ናቸው ማለት አይደል? አይ አግሪ ትንሽ ልረዳቸው እሞክራለሁ። እኔ ደግሞ ጭራሽ መረዳት አልፈልግም። እውነት ቤቴን በእኔ ጭራሽ ቲክቶክ ላይ ያቸዋለሁ ምናምን እንዴት ናችሁ እንደዚህ ምናምን ብለው ገና ሲያወሩ በቃ ፊት ለፊት ያሉ ነው ይመስለኝ። በጣም የሚያስጠሉኝ ሶሪ እኔም በጣም የሚያስጠሉኝ ያናዳል። አዎ ኦፍ ኮርስ ታላችሁ ይገባል። የተወሰነ ያበሳጫል እኮ ግን በጣም ነው የሚያበሳጨው። አብረን እንስራ ነው የኔ ሀሳብ። ምንድነው ቲያትሩ በደንብ መደገፍ አለበት። ቲያትር የምንወድ ሰዎች ደግሞ አለን። ገባሽ? መስራትም ምናምን የምንወድ ሰዎች አለን። ስለዚህ እንትንም በለው ፕሮሞት እናድርግ። እንደዚህ ላይክ እንትና ምሽኔ በቃ እንትና ስለ ፊልም እድገት የሚጨንቀው ቲክቶክ ላይ ሙሉ እደጎና የሚሉ ደግሞ አርቲስቶችም አሉ የምር አሉ። በቃ እጄን ያዘኝ ምናምን የሚሉ ሰዎችም አሉ። አሁን የቅናት የሚመስለው አይነት ቫይብ ምንም አይነት ፊልድ ላይ ታገኛለሽ። ምንም አይነት ማን ግን የዚህ ቱማሽ ነው እኮ አስተያየታቸው ራሱ አይተዋል። እመቤቴ በጣም አስተያየታቸው ራሱ በጣም ነግርሽ። እኔ ከሁለቱም ሳይድ ነው የምነግርሽ። ከኛም ሳይድ ችግር አለ። እኛም በጣም ወይ ምናምን ለምን እንደምንል ልንገርሽ። እውነት የሚያለ ያው እኛ ሀገር ላይ ብዙውን ጊዜ ከቲክቶከሮች ጋር እንደዚህ አይነት ነገር አለ። አርቲስቶችና ቲክቶከሮች ብዙም አይደሉም። ያ ከምን አንፃር የመጣ ነው? አርቲስቶቹ እዛ ሰክሰስ ላይ ሊደርሱ የቻሉት ብዙ ለፍተው ነው፣ ብዙ ጥረው ነው እዛ ላይ ሊደርሱ የቻሉት። ያወራሁትንም ደግሞ እውነት ደግሞ እንዲቀበሉኝም ግፊት አላረኩም፣ ሐሳብም አልሰጠውም። ስለዚህ አንተ ካላብራራህ ጥፋትህንም ትክክለኝነትንም እንዲህ ነው ብለህ ካልተናገርክ ገባ ማንም እንዲህ ነው ብሎ እንዲረዳኝ አታስብም። ስለዚህ ሰው በነጋሪት በተነገሩ ነገሮች ብዙዎች ተረብሿል። ሰዋት እንደውም እግዚአብሔር ይመስገን አሁን ሰሞኑን ይቅርታ ካልኩ በኋላ በጣም ብዙ ሰዎች ተመልሶ ሀሳቤን ለመረዳት ሞክረዋል። መስዬ አሁንም ምን እላለሁ መሰለህ፣ ጥፋት ገኖብኛል። እንደውም አንድ ነገር አልኩኝ። እኔ በ29 ዓመት ልጅ ነኝ። ጥፋት አጠፋለሁ። 29 ዓመት ትክክለኛ አይደለም።
እንደውም ከተሻለ በ50 እና በ60 ብዙዎች እያጠፋ አይደሉ ያጠይቁልን ማለት ይችላል። የህዝቡን ቁጣ ስታይ ምን ነበር ምላሽ? እኔ በጣም ምን ያህል ሰው እንደሚወደኝ ነው የተረዳሁበት የዚህ የተፈጠረው ቁጣ። ምክንያቱም አይዞህ የማትወደው የማታከብረው ሰው አትናደድበት። ገብቶሃል? አሁን የኔ ኮንተንት ማዝናና ማስቅ ሰው ስለነበርኩ በየቤቱ ሰውን ሁሉ አዝናናለሁ፣ አስቃለሁ። የሚያስቅ ሰው ደግሞ ጓደኛ ነው። ጓደኛ ደግሞ ሲያስቃል የቅርብ ሰው ነው የሚያስቅና እንደ ቅርብ ነበርኩ ለዩቲዩብ ቤተሰቦቼ እንዲሁም ለተከታታዮቼ። እቺ ንግግሬ ደግሞ አስቆጣቻቸው። ብታስቆጣም ደግሞ ስለተናደሩ ነው የተናገሩኝ ያሉት። ምንም አልሆነ አይነት ሰው ቢሆን ሰው አይናገረኝም። ገብቶሃል? ስለዚህ ያየሁበት ፍቅር ነው። ምክንያቱም አንዳንዴ ብዙ ነገር ተናግሮ ማንም የማይሰማቸው ሰዎች አሉ፣ የማያቸው ሰዎች አሉ እና ምን ያህል እንደተሰማው ምን ያህል እንደተወደድኩ የተረዳው ከቤተሰብ ጨዋታ ጋር እጩ ሆነው ተያይዘው ከነበሩ ተወዳዳሪዎች መካከል አንደኛው ያሲኖ ነው። ያሲኖም የቤተሰብ የነጻነት ጨዋታን ማሸነፍ ችሏል። እስቲ የነበረውን ሂደት ቪዲዮን አይተን እንመለስ። ቤተሰብ ጨዋታ ብዙ የሚታወስ ፕሮግራም ነውና ከልጅ እስከ አዋቂ ፉክክሩ የነበሩት ጨዋታዎች በጣም የማይረሱ ናቸው። ስለዚህ አሁንም ይሄን ተወዳጅ ፕሮግራም ደግሞ ለማስቀጠል ማን ይሆን የሚለው ጥያቄ ላይ እንደቆምን ያልን ነው ያራሱ ጉጉት ላይ ነን እና አስገባው ጸጉሬን አበላሻችሁ። የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? የማስታወቂያው ላይ የቤተሰብ ጨዋታ ምርጥ 4 ውስጥ የገቡ ጃን ያሲኖ ስም በኤአይ ተሰርቶ አንድ አፍታጠሩኝ የራይድ ለማውጣት ነው አይና እንደዚህ ብሎ ይመጣል። ኮሜዲያን ቁጥር 1 ሲል ለፕሌይስቴሽን አሁን ወደ ዋናው ጉዳይ ግን እንምጣ። እኔ ወሬ አልንዘባዘብ። ይሄ ትልቅ መድረክ ነው፣ ትልቅ ቦታ ነው። ካሸነፍኩኝ ከገባሁት ገብቻለሁ። ግን ከቤተሰብ ጨዋታ ጋር ተያይዞ ብዙ ነገር ሲባል ነበር። ከዚህ በኋላ እንግዲህ የቤተሰብ ጨዋታን የሚመራው ኮሜዲያን ያሲኖ ነው። ኮሜዲያን ያሲኖ እንኳን ደስ አለ፣ መልካም ስራ ብለናል። ሰሞኑን ምጧን በሶሻል ሚዲያ ያጋራችው እህታችን ሰይፉ ሾው ላይ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ፣ ልክ አልሰራውም፣ አጥፍቻለሁ ስትል ሰይፉ ሾው ላይ በላይቭ እንግዲህ ለኢትዮጵያ ሕዝብ ይቅርታዋን ሰጥታለችና እስቲ ቪዲዮን አይተን እንመለስና የራሳችን ሐሳብ አስተያየት እናስቀምጣለን። ምናልባት ወደሱ ልመጣልሽ ነው። ምክንያቱም ከሶሻል ሚዲያ ጋር በተገናኘ የተለያዩ ቪዲዮዎችን ትሰሪያለሽ። የመጣሽበት መንገድ ያን ይገልጻል። ያው ልጆችም ወልደሻል። ነገ እነሱም ሶሻል ሚዲያ ተጠቃሚ ይሆናሉ። ከመስመር ካለፈ ነገ የኛም ልጆች ዛሬ ያበላሸነውን የሶሻል ሚዲያ ዓለም ነው የሚቀላቀሉት። ለዛ እኮ ነው ሰው እንደው ጥሩና መጥፎውን እየለየን ሁሉም ነገር አደባባይ ላይ አይወጣም
እባካችሁን እንጠንቀቅ አይነት መልእክት ነው ሰው ያስተላለፈው በአብዛኛው ሳይና ከዛ ተነስተሽ እንደው ለተፈጠረው ነገር ምን ማለት ትፈልጊያለሽ ሃኒ? ማለት የምፈልገው ነገር በመጀመሪያ ሳይረዱት ሳይገባቸው ይሄ ነገር ልክ አይደለም ከማህበረሰቡ ወጉ የጣሰ ነገር ነው ብለው አስበው ለተከፉብን ለወዳጆቼ ለተከታዮቼ ለመላው የኢትዮጵያ ሕዝብ ይቅርታ ማለት እፈልጋለሁ። እኔ ይዘቱን ቀይሮ በዚህ ልክ ያስገባቸዋል ብዬ አስቤ አይደለም፣ ያስተምራል ብዬ ስላሰብኩኝ ነው ያንን ቪዲዮ የሰራሁት። ለዛ የተከፋችሁ ሁላችሁ እኔ ይቅርታ ይበላለሁ። እንግዲህ እንዳያችሁት ይቅርታ ጠይቃለች። ከዚሁ ጋርም ተያይዞ ምን መድኃኒት እንደሰጡኝ በሰዓቱ ላስታውስ አልቻልኩም እና ላይቭ ላይ ሊቀረጽ የቻለው ከዛ አንፃር ነው ማለት እኔ አውቄበት እኔ አስቤበት ያደረኩት ነገር አይደለም ስትል ከሰይፉ ጋር በነበራት ቆይታ አስረድታለችና ምንድነው እስቲ ምክንያቱ እንየውና እንመለስ። የሚሰጡኝ ነገር ተላምቸው ይሁን ከበዛቱ በቃ አለቀና መተንፈስ አቃተኝ። በቃ የሆነ ጸጥ ሞቴ በቃ የቀረበሽ መሰለኝ ነው። በቃ ልሞት ነው አልቻልኩም፣ ሳሚ ልሞት ነው እለዋለሁ። አይዞሽ ምንም አትሆኝም ይለኛል። እና ምንድነው ዶክተር እንደዚህ አልነበረም ስንላቸው ሁለተኛ ሲሆን የተወሰነ ጊዜ ይወስዳል አለ። አንስቴዥያ ዶክተሩ ማለት ነው። አንስቴዥያ የሚሰጠው እንኳን ደስ አለሽ ልጅ ሰላም ተገላግላለሽ ብሎ የመጀመሪያው ስፔሻል ዶክተር ትቶኝ ሲሄድ ተክቷት የሄደው የነበረችዋ ዶክተር ያቺን ተማሪ አምጥታ እኔን የሰፋችኝ ነበር ማለት ነው። እያመመኝ የነበረው ደግሞ ተማሪዋ የምትሰፋኝ ቦታ ነው። በቃ በጣም አመመኝ እና ይሄ በጣም ይሄ ፕሬሸር አለው የሆነ ሚለት ስትጥሩ አይነት እና ምንድን ነው በጣም ያመኛል እላዋለሁ እና አይ የጨረሽ ነው ይለኛል ዶክተሩ በኋላ እና የሆነ ሰዓት ግን ጸጥ አለ። በቃ መተንፈስ አቃተኝ እና በጣም ስደክም ትዝ ይለኛል። ልጆቼ ነው የምለው ልጆቼ አደራ ማለት አታቻልኩኝ። ከሰሞኑን ሶሻል ሚዲያ ላይ እጅግ አነጋጋሪ ሆኖ የነበረ አንድ ቪዲዮ አለና እስቲ ቪዲዮውን እንየውና እናንተ ሀሳብ ትሰጡበታላችሁ። እንጂ ምን አይነት ብልግና እኮ እንደሆነ ሰላም የተሳስተሽ አራብ ብቻ ማለት ነው። ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው። ምን አርጋቸው ነው? እሺ እሺ በይ በዚህ ልክ እንዴ ስለኔ አወራለሁ ብቻ ከአባቴ ስለ ይነጥልኝ ወንፊት ነው ማድረግሽ። አሁን ሰላፈልግልኝ በእናትሽ አንቺ ዝም በይ። ጭራሽ ጨፍሪ ዝፈኝሽ አይደለም ድራመት ነው። ዙሩ በቃ ባላ በቃ ዝፈኝሽ ምንም ይሁን ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ እስቲ ፍርዱስ እሺ በይ ሰው መሳይ ሾካኮች። በዚህ ሰዓት ብዙዎችን እያስቆጣ ያለ ቪዲዮ ነውና እዚህ ቪዲዮ ላይ የእናንተ ሐሳብ አስተያየት ምንድነው? እኚህ ልጆች እውነት ቤተሰብ አሳድጓቸዋል? እውነት ወላጅ አላቸው? በዚህ ልክ ለዛውም እኩያቸው ላይ በዚህ ልክ ልጅቷን ሲያንገላቷት ሲያሰቃዩት እኚህ ልጆች ለህግ መቅረብ የለባቸውም ትላላችሁ? እስቲ የእናንተ ሐሳብ አስተያየት ምንድነው? ኮሜንት ላይ አስቀምጡልኝ። የተኮረጀ ፊልም እዚህ ያዙልኝ። ቀመር የቀመረው ቀመር እና ኦብሰሽን ሁለቱም ሚዲየም ሾት ናቸው። ሁለቱም የቀረጹትን ይኸውልኝ። ወንዶቹ እያዩ ነው ሴቶቹ ሲሄዱ። የት ነው የሚያዩት? እንደምታዩት እኩል ምናሽ እኩል ሲያዩ በቃ ሁለቱ። ቀጣዩ ሲን ደግሞ ኩሽና ነው፣ ኪችን ነው። ኪችን ላይ የኦብሰሽኑ ይመጣና ከኋላው ያወራታል፣ የኛው ደግሞ ይመጣና ያወራታል። ኮኢንሲደንስ ልጆች ይህን ነገር እንዳትመለከቱ።
ወላጆች ልጆች ካሉ አይናቸው እንደዚህ ያደርጉ። እንዴት አንድ አይነት እንዴት ነው ነገር? ህልም ነው ፊልም ነው? የኛ ሀገር ፊልም የሚሰራ ስቶሪ ጠፍቶ ነው የውጭ ሀገር ፊልሞች የሚኮረጀው። ለዛውም ትላልቅ የፊልም አክተሮች ደራሲዎች ያሉባት ሀገር። በጣም ነው የሚያሳፍረው የምር። ጋይስ ለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። በዛሬ ቪዲዮ ላይ ያላችሁን ሐሳብ አስተያየት በኮሜንት አስቀምጡልኝ። እኔ ከወዲሁ ተሰናብቻለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው ቻው።